ኔቨር ያውልሽ ኩላሊት እንዳለቻት በምን ገባት? ኩላሊት ካላወቀች ኩላሊት ምን እንደሆነ ካላወቀች ኩላሊትሽን ስጭኝ እንደሆነ ያለችው ኩላሊት ምንድነው ስላት ቆአክ ነው አለችኝ እኮ አለች። ቆአክ ማለት ወዮልሽ ማለት ነው ወይ ለሌላ እንዳትናገሪ ለማለት የተጠቀመችው ይሆናል እሷ የያዘችው። ሴትዮ አንድ ሰው ኩላሊትሽን ስጭኝ ሲልሽ ኩላሊትሽን ስጭኝ አለችኝ ለማለት ኩላሊት ምን እንደሆነ ማወቅ አለብሽ ሴትዮዋ የምትለውን ለመረዳት። እኔ እኮ አረብያ ሸምድጂልኝ አላልኳትም። አንደኛ ሀቢባ ወረቀቱን ልኬልሻለሁ፣ ሁለተኛ ደግሞ ድምጿን ላሰማሽ። ወረቀት ሰብስባ ልካልኝ ከዛ በኋላ ይኸው አቡዬ እያለች ነው ወደ እኔ ላከችው። ይኸውልሽ እኔ ማስረዳሽ ነገር በጣም ቁልፍ፣ በጣም ውስብስብ፣ በጣም ጭንቅ ያለው ስሜት ውስጥ ነው ያለሁት። አልቻልኩም። እኔ ቅርታ አድርጊልኝ። አንቺ ሁለት ነፍስ ሆነሽ እንኳን በዚህ ሁሉ ተቋቁመሽ መቀመጥሽ ነው ያለመድኩት። እንደዚህ ያለ የምነግርሽ ነገር ቢኖር የዚች የአባይነሽን ሞት ጉዳይ ሆስፒታል ላይ እያለ ወስዶ ሊቀብር ትዕዛዝ የሰጠበትን መንገድ አልፈሪድ እና ኢንተርሊንክን ኢጃዝ ፊት ለፊት አምጥታችሁ አጋፍታችሁ ጠይቃላችሁ። ለሚቀጥሉም ለሌላም ልጆች እንደገና ሌላ አደጋ እንዳይመጣ ማለት ነው። ይህ ተጠያቂነት ጎበዝ ናት። ምክር ሰጠች። ራስሽን ነፃ ለማውጣት ነው ቢንዱ ወንድ መዲና በቃ መታ ትግባና እንደዚህ ትበልበናት። አንቺ ነይና ምከሪን። ለምን ስልክ ዘግተሽ ጠፋሽ? እንደዚህ ያለ ተበሻ ማበረታታት አለብሽ። አቡ እንደዚህ ያለ ተበሻ የለም። በቃ እንደዚህ ብትል እኮ መታ አጨለኩ እኮ ጥራት ነይና እዚህ ጋር ንገሪና። እሱ ለምን ተደበቅሽ? ለምን ብሎክ አረግሽኝ? ለምን አንድ ነገር ልንገርሽ አቡ፣ ሁለት ልጆች አለኝ። ፈቃደኛ ከሆንሽ ላመጣልሽ እችላለሁ። አሁን አንዷ 10 ወር ሰርታ ደሞዝ ተከልክላ የሞት ቀኗን እየጠበቀች ያለች ቅድም መታ አናገረችኝ። እዚህ ቢሮ ያዙልኝ ብላ ማለት ነው። የራሳቸው ቢሮ በሞት በእናታችሁ ብላ አንድ አበራሽን ደግሞ ደውዬ ላምጣልሽ። አበራሽ ያቺ በቀደም ሀዲያዋ ከልጅቷ የልጅቷ ወንድም ቤት ትሰራለች ያልኩሽ ማታ ደውላ ከአንድ ሰዓት በላይ ላይቭ ላይ አናገረችኝ። ላይቭ ላይ እያለሁ ፖሊስ ጣቢያ ከሄደች በኋላ አለች ሁሉም ነገር እንዳለ ሆኖ ፖሊስ ጣቢያ ከሄደች በኋላ ፖሊስ ጣቢያው አሳልፎ ለመዳም ነው ልጅቷ ላይ ሰጠው። እሱ እኮ ነው ፖሊስ ጣቢያም ሲሄዱ ፖሊሱም ወይ ለቢሮ ወይ ለመዳም መልሶ እየደወለ ለመዳም ተሰጣለች ልጅቷ ነው አለችው። በጣም ያዘን ነው። ማታ እያለቀስ ነበር። 7000 ይዞ ተቀምጦ በጣም አዘን። አበራሽ ማታ እንጂ አልተመቻትም። ሎኬሽንን ውሰዱ ችግር ከደረሰብኝ ምናምን ብላለች። እሷ ያ ቢሮ የሚከስ ቁጥር የላቸውም። በቃ እንትናም ቤዛም ልካልኛችን ቡዜም የሆነ ነገር ልካልኛል። በዛ ቢሮ ይኸው ያ ቢሮ ጤነኛ አይደለም ጋይስ። እሺ ኪያ ወይ እሺ በአረብኛ ማዳም ያለችሽን ንገሪኝ። ሙቢያን አረብ ፈብድ ባይ ሰደን ነጋሪ ባይ አረብኛ በኦሮምኛ አይደለም በአረብኛ ማዳም ኦሮምኛ አትችልም። ማዳም በአረብኛ ነው ካንቺ ጋር የምታወራው። ስለዚህ ማዳም አረብኛ ያኒ ማዳሚ ዋሪ ሲንጀት ሰነ ነው ባቺ ሲሜሜ ሲንጀት አከም ጎዳ ሳረን አረብ ፈከሰተ ቀጥታ ደና ሰው اسمعي عادي اتكلمي كسري انا نفهم عربي مال اثيوبيا ጨጨብሲቲ ዱበዱ አረቢ ፈሳኒ ያኒ አትፍሪ ሰባብረሹ ታአውሪኛ ይገባናል ምን እንዳለችው ማለት ነው። አከስናኘት ሀቲኒ ኩላ ለሐውል ለክቲር መሳሪ ኩላ ምንድነው? ሀቲኒ ኩላ ምንድነው? ኩላሊት ነው። ኩላሊት ምንድነው? ኩላ ሌላ ነገር ነው። ሰፈር ላይ ላዚም እንዴ ወይ ምንድነው? እንትዩዋ በአረብኛ ኩላሊት ምንድነው ያለችሽ? አዲኒ ኩላ በቃ እሺ ወደ ኪላ ቢባልበት ቦታ አለ። አንዳንድ ቦታ ኪላ ለማለት ፈልገው ጨርሶ እሺ ጨርሽ እሺ አዲኒ ኩላ እሺ ፊሳን ስትኝ ኮልፋ ነው ማንም አይስቅም። አውሪ ሰባብረሽም ቢሆን አውሪ። ሰላም ልጥራት። ሰላምዬ እንዴት ነሽ? ሰላም ነው? እኔ ደህና ነኝ። እኔ ማራ እንዴ ነይ እስኪ ቤሩት የሆነች ልጅ ችግር ላይ ናት እና አገዛሽ እንፈልጋለሁ። ነይማ
መካት ምንም ማድረግ አይቻልም። እስኪ ቆይ ለቆንጽላ እናሳውቅልሃለን። ካላስ ኮመንቱን አትዝጉት ከዚህ በኋላ ሙቤ ነድብስ ሰው ዋይፋነት ትጭፉ ዋይፋነት ትጭፉ እሺ ክላ እሺ ክላ አዲኒ ክላ ትኝት ክላ እሺ ክላ አየን እሺ ለምንድን ነው 10 የሚዩት የምታደርጊው? ፎከስ አድርገሽ ንገሪኝ። ችግር ላይ ያለሽው እንትን ነሽ አይደል? እኛ ልንረዳሽ ነው እዚህ ጋር ቁጭ ያልነው። ሰማንያ ጊዜ ሚዩት 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 የምታደርጊው ምንድን ነው? ማሊ ሚዩት ይቀበጣ ቦሌቲ ፎከስ አድርጊና ሙቤ ስልኬና ደውድ ስልኬ ቀባችሁ አልከኖ የወራፍ ሱሬ ለማብጃን ጉባ ጎደን ከሰግ የጎደደ ራፋ እሺ ራፋ ተሶዳዳ እሺ ፊቲ ፊቲ ጋር ያባዱ አማጋ ብሪና ከንቲ ብሪ ጉዳሲ ከና ገረበ ከከቲ ሲገልቻት ያኒ እክትር ሐውሊ ለመሳሪ ለሃንዴክ በቃሊስ አረንፈሊስ አተሙ መነሰና ባቴ ገረብያ ትገሉ ወርባ ደምቲ ገረብያ ገሉ ወርባድ ሀቢባ ስልኳ ሳይዘጋባት ወደ ሀገር መግባት ትፈልጋለች። የሚረዳ ሰው ይምጣላትና እሺ በቃ ይኸው ነው። ሙቤ እሷ ደግሞ አሁን ስጋታ ምን እንደሆነ ይሄንን መግባቴን ሰው ሳይዘጋጅልኝ ከሰማችሁ እሷ አድማ ትገለኛለች ብላ አትገላትም። ሎኬሽኑ አለ፣ ፓስፖርቱ አለ። ለቆንጽላ እናሳውቃለን። አትገላትም። ምንም መግደል የሚባል የበራውንም እንትን ልክቻለሁ። ብር አትፍጠሩ። በቃ ዝም በያቸው። ይከሽኛል ነገር ስላለችኝ ለሰው ከተነገረ መገደሌ ነው። ሳይነገር የሆነ ነገር ይደረግልኝ። ሳይነገር ሊደረግ አይችልም። ቆንጽላ አመልክተን ቆንጽላ ጽሕፈት ቤት ነው ሊያደርግልሽ የሚችለው እንጂ በግለሰብ ደረጃ ሊደረግልሽ አይችልም። ስለዚህ ኤምባሲ ነው እኛ የምናሳውቅልሽ። ኤምባሲ ቲመለሲ ጎለሙ እንደው ጋር ሲደፍ ኤምባሲ ልትደወሉስ ችግር የለውም። እሺ እሺ እሺ። ፓስፖርትሽ አለኝ፣ ሎኬሽንሽ አለኝ፣ የመዳምሽ ስልክ አለኝ፣ የመዳምሽ ፎቶ አለኝ። ሁሉን ነገር ልካልኛች። ቡዜኔ ወደ እዚህ ስር እየሄዳችሁ አይነገርም ምናምን የምትሉት ታዲያ በሰማይ ነው እንደምትወጣው በትሞትም እነሱ የሚመስላቸው የሆነ እኛ ማፊያ እንመስላቸዋለን። የሆነ ቡድን እዛ ኖሮ ደውለን ሂድና የመዳምን ቤት ሰብራችሁ ልጅቷን አውጧትና ወደ ሀገር ቤት ይቻለው ሰዎች ይነገራል። ከዛ በኋላ ኤምባሲ የህግ አካላት አቢባ ደግሞ ህገ ወዳጅ ናት በህግ እንጂ ትላንትና እነሱ የመሰላቸው ላይ ደውለን ሎኬሽን ሰተን የሆነ የቀጠር ነው ጋርድ የሆነ ምናምን እኛ የማፊያ ቡድን ሆነን መዳም በሌለችበት ቤቱን ሰብረክ በልጅቷን አውጣት ምናምን ልጆችን ላይቭ ላይ ሲያወጡ አይተናል። ብዙዎቹ ተልኮ ምናምን በረሰበሽ ውጪ እንደዚህ ሁኚ ምናምን ላይቭ ላይ ሞቅ ብሎ ይሄ አሸባሪነት ነው። አሸባሪ 40,000 ሰው ይዞ አላየሽም እንዴ? ሌላ ነገር አልደግፍማ። እኔ ህገ ወጥ ነገር እንደዛ በቃ ተደብቃ ልትወጣ እንደግፋት። ማንም ሰው ችግር ላይ ሲሆን ለኤምባሲ ለማሳወቀው ኤምባሲ ነው የሚረዳው። በቃ በህጋዊ መንገድ ካልሆነ በስተቀር ዝም ብሎ እንትን አይ ልክ ናት ያሉት እኮ አረብኛዋን ነው። ክሊያ ያለችውን ነው ልክ ነው ያሉት። ክሊያ የሚባለውን ነው። እሺ ሰላምዬ እንዴት ነሽ? አቡዬ እንዴት ዋላችሁ? ሁላችሁ ሰላምማ እንዴት ነሽ? ሙዜ ሰላም ናት? አለን ሰላምዬ ኑሪልኝ ኑሪልኝ። ታለሜኒ ናት። ሁሌ በጠራሁሽ ቁጥር መተሽ ስለምታገዥ ነበር። በጣም አድርጌ ነው ችግር የለም። እሺ ይኸውልሽ ኪያ እህታችን በቤይሩት ነው የምትኖረው። 2 ዓመት ኮንትራቷን ጨርሳ ወደ አገር ቤት ልትሄድ ስትል እሱን ጠይቃታለሁ። ጋይስ ጥያቄ ሙቤ ጠይቅልኝ ጥያቄ። ቅድም እሷ ሳትመጣ እኔ ብዬ ነበር። አሁን ኮመንታተር ተስታውቶች ሴትዮዋ ሆስፒታል ወስዳ አስመርምራሽ አለችው። ኩላሊትሽ ሆና እንደዛ እያልኳን ነው የሄደችው። ኪያ አልቶ ክቲ ጋር ፊዚጋ በጣም ኪያ ጋር ፊቶ ክቲ ማን ያለ ገስቴ ከሌ ኢላልችቴቲ መዳብቲ ጋፋ ጥልቅባ ቃማላ ጆች ላላሜት ይላለም እቃማ ካሰራችልኝ ቀን ጀምራ አላሳየችም። ታዲያ እንዴት ነው? እሺ አሁን ታርጊ ማርያም ችግር ያለው ድምጽ ይረብሻል። ታዲያ እንዴት ነው አንድ ሰው ኩላሊቷ ጤነኛውን በሽተኛውን ሳታስመረምር ይገጥማል አይገጥምም ሳታስመረምር የዛሬ 2 ዓመት አይዲ ለማሰራት ሜዲካል ካደረግኩ እኔ ከዛ በኋላ ሆስፒታል ሄጄ አላውቅም የሚል ሰው እንዴት ነው ዝም ብላ ኩላሊትሽን አምጪ የምትለው? እቃ ነው እንዴ ኩላሊት ወይ ልብስ ነው አውልቃ እንኪ የምትላት? ኤኒዌይ ይህ ነገር አልተዋጠልኝም። ዞሮ ግን እውነት ሊሆን ስለሚችል ከኝ የሚጠበቀው የእህታችንን ድምፅ ወስጄ ቆንጽላ ማድረስ ነው። ራይት አለቀ። እሺ
አላስመረመረችኝም ብላለች። ሆስፒታል ሄጄ አላውቅም ብላለች። ቁጡ አለሽም። እቺ ልጅ እውነቷን ሊሆን ይችላል፣ ፈጣሪ ነው የሚያውቀው። እገዛ ፈልጋለች፣ አቡዬ ታገዛታለች። አንድ ልጆች ወደ ሀገር ሊገቡ ሲፈልጉ መዳም ጋር ተጨቃጭቆ መዳም እምቢ ስትል ምናምን መዳሜ ሀገር ልገባ እምቢ አለችኝ ብሎ ከተናገሩ ሰሚ ስለማያገኙ በተለይ ደግሞ ዛሬ 8 ሰው ስንት ጊዜ እያስገባው ሁሉም ሞት ፍርድ ተፈርዶባቸዋል። ኮንትራት ጨርሼ መዳም ገልሻለሁ ብላ በይዘግታብኛለች። እንደዛ ካላሉ ሰው ህዝብ ትኩረት አይሰጠንም። ልንገደል ነው ካላልን ይሄ ግን መቅረት አለበት። ለምን እውነተኛ ሊገደል እንደ ቡዜ አይነት ማናት እንደ እህታችን አባይነሽ አይነት ሊገደል የተዘጋጀ ስለሚሞትብን ወደ ሀገሬ መግባት ፈልጋለሁ እምቢ ብላኛለች በእናታችሁ ብላችሁ ቪዲዮ ስሩ። ቪዲዮ አቢባ ጋር ሼር ይደረጋል፣ እኔ ጋር ሼር ይደረጋል። ይዤ ወደ አቢባ መጣለሁ። ወደ ሀገር የመግባት መብት አላችሁ 2 ዓመት ከጨረሳችሁ። ደግሞም አስፈሪ ነገር ካጋጠማችሁ ወደ ሀገር የመግባት መብት አላችሁ። ግዴታ አይደለም 2 ዓመት መጨረስ። ስለዛ ነገሩን ለማካበድ አሁን አንዱ የሆነ ምሳሌ ልንገራችሁ ከይቅርታ ጋር ወሬ በዛ አትበሉኝና፣ አንዱ ምን አደረገ? በሬ ይጠብቃል አሉ። ጮኸ፣ ዝም ብሎ አቡ ጮሆ፣ ለቀልድ ነው ጮሆ። በሬ አንበሳ መጥቶ በሬን በልቶ እኔን ሊበላኝ ነው አትርፉኝ ብሎ ሲጮህ ሰው እንዳለ ያለውን መሳሪያ ምናምን ሊያተርፈው ሄዳሉ። ከዛ ምን ሰው መጫወት አይችልም እንዴ ምን ሆናችሁ ምናምን ብሎ ሰው ላይ ቀለደ። ተመልሶ ገባ። ሁለተኛ ላይ አሁንም በደንብ ጮሆ ተበልቻለሁ በቃ በፈጣሪ በምን ብለው አለቀሰ። ህዝቡ የዛሬው ልጁ አምርሯል፣ ዛሬ እውነት ሳይሆን አይቀርም ብሎ እንዳለ መንደሩ ሄደለት። አሁንም ሰው እዚህ ሀገር በቃ መጫወት መቀለድ አይችልም እንዴ ብሎ ህዝብ ላይ ቀለደ። ሶስተኛ ላይ እሱ ያለው አንበሳ መጣበት። አንበሳው በሬውን በልቶ እሱ እየጮኸ ማለት ነው። በሬ ያለቀ በቃ እኔ ሊገል ነው። ህዝቡ ምን አለ? በቀደምም ትላንትም እንደዚህ ብሎ እየቀለደ ነው አመሉ ነው ተብሎ ሰውየው ተበላ። ያ ነገር እንዳይመጣባችሁ ቅድም በአማርኛም ተርጉምልን ብላችሁ እየሰማችሁ ነበር እኔ ቤት ማለት ነው። 8 ሰው ገብቶ ሁሉም የግድያ ሙከራ ነው። ሁሉም ይቅርታ አድርጉልኝ እንጂ እኔ እንድትገደሉ ያለም ወላሂ ዝንብ ያለ አግባብ እናንተ ላይ እንዲቀመጥ አልፈቅድም፣ ውስጥ አይፈቅድም። አቢባም እንደዛው ማንም ሰው አልን እንጂ አበሻ በተለይ አንጨካከነን። ግን እናንተ ደግሞ ትንሽ ኮሽ ባለ ቁጥር ልገለኝ ነው የምትሉ ከሆነ ነገ ደግሞ ምን ትላላችሁ? ልገለኝ ኖርማል ይሆናል እኮ እንዳይለመድ። ትክክል። ሰላምዬ ላስረዳት አንዴ የአሁኑን ችግር፣ ከዛ ወደ ቅልቦች እንሄዳለን። ቅልቦች እየደወለ ነው ኢትዮጵያ ያለው ኤጀንሲ ጋር። እሺ ሰላምዬ አለሽማ? ያለው እዚህ ጋር ያለችው ክያ እህታችን ቤሩት ሀገር 2 ዓመት ኮንትራቷን ጨርሳ ወደ ሀገር ቤት ልትሄድ ስትል ሴትዮዋ እንደሷ ቃል ነው የምነግርሽ፣ ምንም አይነት ማስረጃ የለኝም። ሴትዮዋ አትሂጂ፣ ከመሄድሽ በፊት ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ በአንድ ኩላሊት መኖር ትችላለሽ፣ ሀብታም ትሆኛለሽ አለችኝ አለች። እና በአረብኛ ያለችው እንድገኙ ስላት ያው አልቻለችበትም፣ ይገባኛል እንጂ አልናገርም ብላለች። አሁን 7 ወሯ ነው ሴትዮዋ። ኮንትራቷ ካለቀ 7 ወሯ ነው። የ4 ወሩን ደግሞ ሰጥታታለች። የ2 ዓመት ከ4 ወር ደግሞ ስትሰጥታታል። የ3 ወር ደሞዝ ብቻ ነው ሴትዮዋ ጋር ያላት። ሴትዮዋ በዌስተርን ዩኒየን እየላከች ደሞዟን ደረሰኝ ትሰጣታለች። ስልክም ቤተሰብ ጋር ትደውላለች። ለቤተሰቦች ተናግርሻለሁ ስላት ለወንድሜ ተናግሬ ወንድሜ ታሞ ሆስፒታል ገባ በድንጋጤ አለች። ታዲያ በቃ ደንግጦ ሆስፒታል ገብቶ ብቻ በቃ ምንም አላረገልሽም፣ ውጭ ጉዳይ ሄዶ ሊከስልሽ ኤጀንሲ ላክሽን ሊያናግር ምንም አልሞከርም። ኩላሊት ቀልድ አይደለም አልሞከርም ብላለች። ስለዚህ አሁን ፓስፖርት ኮፒው አለኝ፣ የልጅቷ ስልክ ቁጥር የመዳምም የሷም አለኝ፣ ሎኬሽኗም አለኝ፣ የመዳምም ፎቶ አለኝ። እነዚህን ዶክመንቶች ፎርዋርድ ላርግልሽ እና ቆንጽላ ሄደሽ ልታመለክችላት ትችያለሽ። አብዬ ችግር የለም። አሁን ልጅቷ እንዳለው ሞቤ ልጅቷ ለመሄድ ያደረገችው ጥረት ሊሆን ይችላል። ትክክልም ልትሆን ትችላለች፣ ላትሆንም ትችላለች። በ2 አይነት መንገድ ይዘን እንሄዳለን። ግን አሁን እሷ ሜቢ ለመሄድ ፈልጋ ምክንያት አቅርባ ሊሆን ነው የሚችለው፣ ወይም ደግሞ አለመግባባት ሊሆን ነው የሚችለው። መረጃው ሙሉ ላኪልኝ። ያው ዛሬ ዝግ ነው፣ ነገ ጠዋት ላይ ከነሱ ጋር ኮሚኒኬት ተደርጎ የምትገባበትን እንጂ ኩላሊት ሽጪ ግዢ የሚለውን ምንም አይነት ነገር አናቀርብም፣ ማስረጃም ስለሌለ። ግን
ልጅቷ ኮንትራት ጨርሳለች፣ ወደ ሀገሯ መግባት አለባት፣ ቤተሰብ እየጠየቀ ነው የሚል ነው የምንሰጠው የምንጠይቃት። ሀይሚን አሰራ። እሺ በአጭሩ እንደዚህ ነው ብዬ አልልሽም። እንዳልኩሽ ነው፣ ከማጣራት ልጅቷን ወደ ሀገር መላክ ነው የሚሻል። ወደ ሀገር መሄድ ነው የምትፈልገው፣ ወደ ሀገር መሄድ ትፈልጋለች። ሴትዮዋ አትሄጂም ብላ አስቀምጣታለች ነው የምንለው እንጂ ማስረጃ ስለሌለን ጉዳይ ማውራት ላኩልሽ የልጅቷን ፓስፖርት ኮፒ፣ የመዳሟን ፎቶ፣ ሎኬሽን፣ ስልክ ቁጥር። ከላይ ያለው የልጅቷ ስልክ ቁጥር ነው፣ ከታች ያለው ደግሞ ይሄ የመዳም ነው ብዬ ጽፌበታለሁ። መልካም እሺ አቡዬ፣ እሺ እናቴ፣ ነገ እንደዛ የኔ ውድ የልጅቷ ስልክ ማለት ነው 2 ዓመቱ ስለሆነ 6 ወር ሆኖታል አለች። ክስፓርድ ከሆነ ቀጥታ አይሰራም ስትለኝ ነበር ማለት ነው። እውነት ይሁን አላውቅም። ቡዜ ቀጥታ አያስፈልግም፣ ዋትሳፕ ነው ይሰራል። ዋትሳፕ ከሰራ ምንም ችግር የለም፣ አያሳስብም አቡዬ። እሺ ሰርዬ ዋትሳፕ ላይ አሳውቅሻለሁ እንደበቀደሙ አለች። እሺ እኔማ ጌጤ ነው ስሟ። እሺ እሺ፣ ቴንክ ዩ ሶ ማች ክበሪ። መልካም እሺ እናቴ። እሺ መልካም ሰላምዬ። እሺ ክያ ሰላም ወይ? በቃ ሰላም ጋር ዋትሳፕ ላይ ታወሪያለሽ። እሺ እሺ፣ ልኬላታለሁ እና ቆንጽላ ሄዳ ታመለክትሽ። እሺማ ታዎች አቡዬ እልሜና ጤና ይስጥልኝ። በጣም ወድሻለሁ፣ በጣም አከብርሻለሁ የኔ እናት። ማርያም ትዳብስሽ። በዚሁ አጋጣሚ የኔ እናት በጣም ወድሻለሁ። በዚህ አጋጣሚ አቡዬ አንድ መልእክት አስተላልፊልኝ ለዚህ የመዳም ቅመሞች ማለት ነው። የኔ ቤት መልእክት ማስተላለፍ አይደለም፣ መልእክታችሁን ቤታችሁን ከፍታችሁ አስተላልፉ። አንቺ እንድታስተላልፍላችሁ እኔ አይደለም እግዚአብሔር ነው ስቀልድ ነው አስተላልፍ። እሺ የኔ ውድ በጣም አመሰግናለሁ። ለምን መሰላችሁ እዚህ ስር ያላችሁ አዲሱም ሆኖ ነባሪዎቹ ማለት ነው ብዙ ጊዜ ጥላቻ የሚበዛው ከመዳም ጋር በሐዋላ በኩል ነው። በሐዋላ በኩል በጣም ጥላቻ እየበዛ ነው። አሁን መዳም ትናንትና የሰውዬ መዳም ጋም ከመዳም ጋም 17 ደቂቃ ያወራ ነው ቮይስ ሪከርድ አለ። እግዚአብሔር ምስክሬ ነው። ልጅቷ ብር ሳይላክላት የ6 ወር ብር ሰውዬ ጋር አለ ማለት ነው። ለምንድን ነው 6 ወር ሙሉ አለ ደሞዝ የምትሰራው ብዬ ስጠይቀው እኔ ኤስቲሲ ባንክ ከፍቼላታለሁ፣ እሷ በሱ እንዲገባ አትፈልግም። እኔ እሱ ላይ አስገባልሻለሁ፣ አንቺ ከፈለግሽ በፈለግሽበት መላክ ትችያለሽ። እኔ ግን የትኛውም ማንኛውም ደላላ አንዴ ባንጋሊ ትሰጭኛለሽ፣ አንዴ ሌላ ትሰጭኛለሽ፣ እሱ ላይ መላክ ግዴታ የለብኝም። ስለዚህ ከፈለግሽ ቀጥታ ወደ ኢትዮጵያ፣ አለበለዛ በኤስቲሲ ባንክ። ከዛ በተረፈ እኔ በእጅሽ አሁን አልሰጥሽም፣ ምክንያቱም ሕግ ጠይቀኛል። ወደ ኢትዮጵያ ስትሄጂ ይሰጥሻለሁ እያላት ነበር እሱ የነገረኝ። እሷም ስጠይቃት እንደዚህ ነው። ብዙ ጊዜ ምንድነው በሐዋላ በኩል መዳም ግዴታ እንዳለባት እነሱ ደግሞ መብታቸው እንደሆነ ባንክ አካውንት ትክፈት ባለችበት ሀገር እና ሰውየውን ሕግ እንዳይጠይቀው ከፈለገ ባለችበት ሀገር ባንክ አካውንት ያስቀምጥላትና ስትወጣ ራሷ አውጥታ በዶላር ይዛው ትሄዳለች። ይህ ነገር ያቅሽ እኔም ነግሬያታለሁ። እሱም ብሏታል፣ ግን እሷ እንደዛ አትፈልገውም። ሰውዬ ነግሮኛል፣ ትክክለኛ እንደሆነ ማውቂያለሁ። እሷም ስህተቷ ነግሬያታለሁ። የእሷ ችግር ነው፣ ምን አገባን? የራሷ ጉዳይ። ካልፈለገች የራሷ ጉዳይ ነው። ከፈለገች ግን ይኸውልሽ አዳምጪኝ፣ ንገሪያት። መላክ ካልፈለገች እሷም መብቷ ነው። በዌስተርን ዩኒየን መላክ ካልፈለገች ልዩነቱ ትልቅ ስለሆነ እሷም ካልፈለገች መብቷ ስለሆነ ሰውየው ባንክ አካውንት ይክፈትላትና በምትኖርበት ሀገር መንግስት እንዳይጠይቀው በካሽ ከሰጠውሽ ነገር ብትክጂ መንግስት ይጠይቀኛል ከሆነ በአካውንቷ ያስቀምጥላትና አገሯ ስትሄድ ኤርፖርት ላይ በዶላር ትስበዋለች። ለምሳሌ ካታር ከሆነች በሪያል ስባው በዶላር ኤክስቼንጅ አድርጋ በዶላር ይዛው ሀገሯ ትገባለች። ደሞዟ ነው፣ ላቧ ነው፣ መብቷ ነው። ይህን ንገሪያት። አዎ እኔም ነግሬያታለሁ። እሱም ብሏል፣ አስገባላታለሁ ብሏል። እሷም ሳይገባት ቀርቶ ነው እንጂ እሷም አልቀበልም ማለት ነው። እኛ ምን እናርግ ውዴ? የለች እዚህ ጋር እሷ። እኛ ምን እናርግ ካልገባት? እሺ ለምን እሺ የኔ ውድ አመሰግናለሁ። ለዛ እኮ አይደለም ሌሎቹ እንደ ግዴታ አድርጎ መዳም ጋር እንዳይጣሉ ነው እኔ እያልኩ ያለሁት ማለት ነው። ግዴታ አለባት በሐዋላ በኩል መላክ መዳም ግዴታ የለባትም አይደል? የለባትም። ለዚህ እኮ ነው የሚጣሉት። ብዙ ጊዜ ችግር ውስጥ እኔ እንድረሱልኝ ብሬን ተከለከልኩ ልትገለኝ ነው የሚሉት በዚህ ምክንያቱ ነው። እኔ እንደዚህ እንዳይሆን እንድታሰፍተላል መዳም ግዴታ የለባትም ጋይስ በሐዋላ ለእናንተ የመላክ መዳም ግዴታዋ ደሞዛችሁን መስጠት ነው። መላክ የእናንተ ግዴታ ነው፣ እሱ አይደለም። ዌስተርን ዩኒየን ላኩልኝ በሉ። በዌስተርን ዩኒየን አንፈልግም ካላችሁ በምትኖሩበት ሀገር ባንክ አካውንት አስከፍታችሁ በባንክ አካውንታችሁ አስቀምጡ። ቴንኪዩ ቡዜ፣ መልእክትሽን አደረስኩልሽማ።
አመሰግናለሁ አቡዬ። እናቴ እናመሰግናለን። ወይ እንዴን ሴትዮዋ ልትገላት መስሎ ሰው እኮ ገልሻለሁ ብሎ ተናግሮ አይደለም የሚገለው ብለው አላስተናገዱንም አሉ። ከዛ ከሞተች በኋላ ነው ስንመጣ በፍጥነት ደብዳቤውን የጻፉልን ምናምን እንጂ ከመሞቷ በፊት መተን ስናመለክት አልሰሙንም። ይሄንን ውክልና የሰጡት ለማን ነው? ለመዲና ለኤጀንሲዋ አለቃ። አዎ አምጥቻት ነበር፣ እዚህ ጋር አውርታ ነበረ ሁሉን ነገር እና በፊቷን ሸፍና ነበር። ኦኬ ኒቃ ሚስት ነኝ ብላ እኔ ደግሞ እምነት ነው ብያ አክብሬ ኦኬ ብያት ረጅም ሰዓት እዚህ ጋር ጥያቄዎች ጠይቃት እሷ ዝም ብላ ትምላለች። እኔ እጄ የለበትም ምን ያልነበርኩም እኔ ሲጮሁ ሲሄድ ታንቃ ነው ኦልሬዲ ሽንት ቤት ያገኘናት ምናምን ትላለች። ኦኬ ግን ሰው አንድ የቪዲዮ እናሳይክ እንዲገባ ሙባረክ ቪዲዮን አሳየው ለቅልቦች ላተልቀህና ሰው እንደዚህ ተንበርክኮ ይታነቃል? በአጭር ቦታ ከቁመቱ በታች በሆነ ነገር ሊታነቅ ይችላል? በዛ ላይ ቤተሰብ ላኩልኝ እያለ ውክልና በውጭ ጉዳይ ልኮ ለምንድን ነው ቤተሰብ ኢግኖር ተደርጎ? ማናት እመቤት ጥሯታ ታዲያ እኔ ትግባ እኮ አልኩኝ። እኔ እኮ በአማርኛ መግባባት እኮ አልቻልንም። እመቤት መታ ትጻፍ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ያስገቧታል አልኩኝ እኮ። በአማርኛ እንግባባም እንዴ? ለእመቤት ድረሽላት ብቻ ትላላችሁ። የት ናት ሊድ ቤቷ? የት ነው አድራሻዋን ስጡኝ። መታ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ሊያስገቧት እየጠበቋት ነው። እሺ ቪዲዮን ድምፅ ሚዩት ነክ ሙባረክ ሚዩት ነክ ድምፅ ስጣው ማቋቋቸው ዋነሰው ምናልባት ሶስቱ ስልክ አራት ስልክ አይደል ላክሽልኝ? ከአራት ውስጥ የመጨረሻው ነው የሰራልኝ፣ የሶስቱ አይሰራም። ይሄ እንትን ስለተባለ ሊሆን ይችላል ስልኮቻቸውን ዳይቨርት ወሬ ዘጉት። ምናልባት አሁንም እዚህ ሆኖም እየሰሙ ሊሆኑ ስለሚችል መዲና ምንድን ነው ያልሽኝ? የመዲና ስም ቆይ ፓስፖርቷን እልክልካለሁ። መዲና ሙሉ ስሟ በመሆኑ አስክሬኑ ወደ ሀገር ቤት እንዲመጣ ነዋሪነታቸው በሳውዲ አረቢያ ሀገር የሆኑት አቶ ወይዘሮ ላለው ብለው አቶ ነው ያሉት መዲና ሸቡ ያሲን በስልክ ቁጥር ተብሎ 2 ቁጥር ተጠቅሶ የወኪሉ የተወከሉ መሆኑን ታውቆ ሚስዮኑ አስፈላጊውን ትብብርና ድጋፍ እንዲያደርግላቸው እየጠየቅን ለግንዛቤ ደረጃ ያው እንግዲህ ውክልናው ላይ አስክሬኑ ወደ ሀገር ቤት እንዲላክ ውክልና ለመዲና ተሰጣት። መዲና ማለት እቺ ናት። ልላክልክ ፓስፖርቱ አለኝ እና አሁንም እደውልላታለሁ። አሁን ስልኳን ካነሳች እንድትመጣና አንተ ጥያቄዎች ኢትዮጵያዊ ናት። የቢሮ ሳውዲ ያለው ቢሮ አለቃ ናት እሷ። አረቡ ነው ባለቤቱ፣ ግን እሷ ተቀጣሪ አለቃ ማዳም ብለው ነው የሚጠሯት ሰራተኞቹ እዛ ያሉት። አይ ጥሯት። እነዛ ከሆነማ ፓስፖርቷንና የሳውዲ አረቢያ መታወቂያዋን ላኩልክ። እቺ ናት ለእኔ ተሸፋኝ ነኝ ብላኝ ፊቷን ተሸፍና ነው መታ እዚህ ጋር ጥያቄዎቻችንን ስትመልስ የነበረው። በነጋታው ጉዳዩ እየከረረ ሲመጣ ማስረጃዎችን ሰበስብ ስልኳን ድርግም አድርጋ ጠፋች። ዛሬ ደግሞ ስልኳን ከፍታለች። ግን እኔም ብሎክ አድርጋኝ ይሆን ምን አላውቅም። ይኸውልህ ጡጡጡ ለእኔ ቢዚ ነው የሚለው ለሙባረክ ይጠራል። ለእሙ ቤስት ፋሚሊ የምትባል እህቴ ሳውዲ ለእሷ ሰጥቻት ደዊ ብያት እሷ ስደውልላት ይጠራል። ለእኔ ግን አይጠራም። ያው ለኔ ላይም ቢዚ ጡጥ እና ላይም ቢዚ ብሎ ካርገኝ እኔም ብሎ ካርገኝ በጣም ይገርማል። ሙባረክ አንተ ደውልላት እስኪ። ምነው መዱ አመረሽ እንዴ? እኔም ብሎ ካታርገኝ በአላህ ትናፍቅኛለሽ። 2 ቁጥር ነው ያላት። የመጀመሪያው ቁጥር ላይ ነው ያወራ ነው። ሁለተኛው ቁጥር ላይ በሌላ ሰው አስነስታ መዲና የምትባል አላውቅም አስባለች። ይገርማል። እኔም ብሎክ ነኝ። ሁለተኛው ስልክ ላይ ደግሞ ተስፍዬ ስሞክር ሌላ ልጅ አንስታ
ስልክህን አምጣ። በሌላ ቁጥር ሞክር። እኛው ስልክ ላይ ስሞክር ሌላ ልጅ አንስታ መዲና የምትባል አላውቅም አለችኝ። እኔ ኦሮምኛ ነው የምችለው አማርኛ አልችልም አለችኝ። ያው ይሰራል። ያው እስቲ እኛን ብሎክ አድርጋ ያው ለሌላ ሰው ይጠራል። እኛም ብሎክ አደረገችን። እኛም ብሎክ በማድረግ ከተጠያቂነት የምታመልጥ መስሏት ጨርሰው ይጥራ። እንግዲህ ብሎክ መደረጉ ስለማያቀር ይጥራና ከዛ በኋላ ብሎክ ታርጎ ወጣ። ፈቃጣነት የሷ ይለያል። በእርግጠኝነት ሀቡ እየሰማችን ሊሆን ይችላል። አሁን ያጣ ነው ዜጎቻችንን ነው በየበረሃውም በየቤቱም እያጣን ያለ ነው እና ሁላችንም ያው ቦለከችው። ይኸውልህ እኔ ብሎ ካረገችኝ ሙባረክን ያው በሁለተኛ ስልክ ቦለከችው። እየሰማች ሆነ ነው። አዎ እየሰማች የዛለታ ፊቷን እኔ እምነቷ ነው ብዬ አከበርኩላት። ፊቷን ሸፍና መጣ። ተሸፋኝ ነኝ ኒቃሚስት ነኝ ስትል ግን እውነታውን ስናጣራ ኒቃሚስት አይደለችም። ምናልባት እየተከታተለች ነው። ደላላ ናት። ስንት ቦታ ይደውልላታል። ግን እዚህ ስላለች ነው ወዲያው ብሎ ካደረገች። ሀቡዬ እንግዲህ ዜጎቻችን ምናልባት እዚህ ጋር ባለችንም ድምፅ ለዜጎቻችን ለመድረስ አይደል የተሰባሰብ ነው። ተከታችንም ያሉትም እኛም እዚህ ያለነውም እንግዲህ ድምፅ ለመሆን ነው አይደል እንትን እያደረግን ያለ ነው። ብዙዎች እንደው ሬዲዮም ላይ በገባን ቁጥር እዚህም የሆነ ቦታ በእርግጥ ላይቭ ላይ እንኳን ገብቼ አላውቅም ከአንቺ ቤት ውጭ የትም። ሁሌ በኮመንት ላይ የሚጻፈው ስለ ሀና ጉዳይ ነው። እዚህ አፕዴትም ለማድረግ የእሷ ጉዳይ ወደ ሳውዲ ኤምባሲ መላኩን ታውቂያለሽ። ምናልባት ኢንፎርም አድርገሻቸው ሆን አላውቅም። እዛ ላይ ደርሶ እየተሰራ ነው ያለው። በሚቻለው አቅም ለምንችለው አቅም ሰዎች ሁሉ ድምፅ ለመሆን እንሞክራለን። ይሄንንም ጉዳይ ሲሪየስሊ መዲናም ጨምሮ ማለት ነው በግልጽ ነው የምንናገረው። አሁን የምናየው የብሎክ የማድረግ መቶ ለማብራራት ፍላጎት አለመኖር የሚያሳየው እንደዚህ አይነት ነገር ነው። እሷ እጅ እንዳለበት ነው የሚያሳየው እና እንኳን ፓስፖርቷንም ላክሽልኝ መታወቂያውንም ላክሽልኝ ይሄንን ይዘን የሚመለከተው አካል ጋር ሁለተኛ ኤጀንቱም ራሱ እዚህ ያለው ኤጀንትም እንግዲህ ስልኮቻቸውን አጥፍተው ከአራት ስልክ አንዱ ነው እንግዲህ ክፍቱ ነው። አንዱም ሁለተኛው ላይ እነግርሃለሁ ቆይ ልደውልልሃለሁ ምናምን ብሎ 30 ደቂቃ ካስጠበቀኝ በኋላ በሌላ ስልክ የደወልኩለት በመጀመሪያ በደወልኩለት አይደለም እና ድምፄን ከሰማ በኋላ አለቃዬ ልጠይቅና መረጃው ስለሌለኝ ነው ምናምን ብሎ ዘጋ። ስለዚህ እንደዚህ አይነት ነገሮች የሚደርስላቸው የለም እያሉ በእህቶቻችን በወንድሞቻችን ላይ መከራ የሚያደርሱ አለን። የአቅማችንን ያህል አቅማችን ምን ያህል እንደሆነ ባናቅም የአቅማችንን ያህል ግን ለእህትና ለወንድሞቻችን ድምፅ መሆን ወደ አንቦዝንም። ይህንን ጉዳይም ሲሪየስሊ ይዘነው ወደፊት እንሄዳለን። እውነቱንም ለማውጣት እንሞክራለን። ቤተሰቦቻቸውን ስልክ ላኩልኝ። ከነሱም ጋር አውርቼ ተገናኝተን የባለቤቷንም እንዳልሽ ወንድሙም ካላት ወንድሞቿንም ይዘን የእሷን ፍትህ የማስገኘት ነበር። ብታይ ተስፍዬ እናትየውን ብታያቸው ሲያሳዝኑ የእናትየውን ፎቶ አሳየው። ትናንትና መጥተው እዚህ ሲያለቅሱ ነበር። እንደ እንጨት ድርቅ ጥውልግ ያሉ እናት። በዛ ላይ ግፏ መዲና 300,000 ብር ለሬሳ ሳጥን ላኩ አለቻቸው። ሬሳዋ እንዲላክላችሁ ቮይስ አለ እልክልሃለሁ። ይኸውልህ 300,000 ብር ለአስክሬን ለሬሳ ሳጥን 300,000 ብር ላኩ አለቻቸው። ከዛ ብሩን ሳይልኩ ሲቀሩ ነው እዚሁ ተቀበረች ያለቻቸው። ገና ለእንደዚህ አይነት ምስኪን እናት ልጃቸው ለሞተችባቸው እናት የአስክሬን መሸኛ የአስክሬን ሳጥን መግዣ ልክ ይሄ የእሷ ቮይስ ሪከርድ ነው። ልጅቷ ሪከርድ ያደረገቻት ልጅ ትናንትና መታ ነበር። ቅድስት ትባላለች። ይህንን ሪከርድ ያደረገቻት እየተደዋወሉ ምን ትላታለች? በአላህ ይዤሻለሁ እጅሽን ከዚህ ጉዳይ ውጭ። ንጹህ ከሆነች ለምንድን ነው በአላህ ይዤሻለሁ እጅሽን ከዚህ ጉዳይ ውጭ ያለች የምትለው? ደጋግማ የምትለምናት እንደገና እዚህ መጣ የመሀል ለማዕት ቁርአን ይዛ መጣ። ቁርአን ልትምላ ቁርአን አያገባውም። በቁርአን እንዳትሚ
እኔ የለሁበትም። እኔም ያልማለችው የማአላ ማአት የለም። ይኸው በነጋታ ስልኳን ደግማ ጋር ፍጥ ድሮም ምን የሚምል ሰው አላምንም። እና ሙባረክ የቤተሰቦቿን ስልክ ላክልኝ፣ የባሏን ለቅልቦች ፎርዋርድ ላርግለት። እሺ የባሏን ስልክ ባሏን እንዲያናግርና እንትን እንዲል እንዴ ውክልናውን እያዩ ሰው እንዴት ውክልና እያለው ያለ ቤተሰብ ፍቃድ ይቀብራል? ፎቶ አይውጣ፣ ቤተሰብ ይታሰሩ። እንደዚህ ብሎ ነገር አለ። እሷ ባጠፋችው ጥፋት እሷ ናት እንጂ የምትታሰረው ቤተሰቦቿ ይታሰራሉ። ቢሮ ይጠየቅበታል፣ ይዘጋል። ወንጀለኛ ከሆነ ቢሮ ተጣርቶ እንጂ አንድ መዲና በሰራችው ወንጀል ቤተሰቦቿ እንዴት ነው የሚታሰሩት? እኔ አይገባኝም። አንዳንዴ እንደዚህ አይነት ነገር እኔ በሰራኩት እናቴ የምትታሰረው እንዴት ነው? እንደዚህ አይነት አሰራር አለ? ቅልቦች እንደዚህ አይነት የህግ አሰራር አለ? ስልክ ይዟል መሰለኝ። ቆይ ሲመጣ ይመልስልኛል። እኔ አላውቅም እንደዚህ አይነት የህግ አሰራር። ይህ ቤተሰብ አግቶ ያንን የሚያስመጣ ማፊያ እንጂ ህግ እኔ አላውቅም። እናንተ የምትሉት ይህ የማፊያ አሰራር ነው እንጂ 18 ዓመት ያለፈው ልጅ ለሰራው ወንጀል ያ ሰው ባለበት ሀገር በህግ እንዲጠየቅ ይደረጋል እንጂ ቤተሰብ ማገት ምናምን ይሄ የማፊያ ስራ ነው፣ ህገ ወጥ ስራ ነው። እኔ አላውቅም እንደምን ታሰራ። ወይ አቡዬ ስልክ እያወራው ነበረ በስራ ጉዳይ ተደውሎብኝ፣ በመሀል ግን ስልክ ይዞ ይሆናል ስትይ ስለ እኔ እንደምታወር ይገባኝ። በጣም የሚያሳዝነው ነው ከየየው ነው። ኤኒዌይ የእህቶቿ የወንድሟና የባለቤቷን ስልክ ላኩልኝና እኔ ላውራቸው እስኪ። አሁን እሺ ላክልኝ ሙቤ፣ አሁን ይደውልላቸው ቅልቦች። የወንድሟና የባለቤቷን ስልክ ላክልኝ፣ ወደ ቅልቦች ፎርዋርድ ላድርግ። ቅልቦች ጥያቄ ምን ይላሉ መሰለክ? የእሷ ፎቶ ይለጠፍና ቤተሰቦቿ ይያዙ ይላሉ። እና እኔ ደግሞ የህግ አሰራር እንደዚህ አይነት ነገር አለ ወይ? እኔ ማፊያ ነው ቤተሰብ አግቶ ወንጀለኛ እንዲመጣ የሚያደርገው እንጂ ህግ እኔ 18 ዓመት ላለፈኝ እኔ ለሰራሁት ወንጀል እኔን ለመያዝ ቤተሰቦችን ያስራል? እንደዚህ ያለ እንደዚህ ብሎ ነገር የለም እኮ። ይህንን አያውቁም። ቲክቶክ ላይ የሚገርማችሁ አሁን ሲሪየስሊ እንደው እዚህ አደባባይ ላይ ባልናገር በሀናም ጉዳይ ላይ የሆነ ጥሩ ዜና እንሰማለን ብዬ ተስፋ አደርጋለሁ። ኦፍኮርስ ለአንድ 5 ቀን እንደዚህ ጠፍቼባቸዋለሁ በስራ ጉዳይ ላይ። ከዛ በኋላ ግን ብቅ በልና ነገሮችን በደንብ እንሰራዋለን የሚል ነገር ስለተነሳ ይሄንንም አንድ ላይ ማድረግ የምንችልበት ሁኔታዎችን እንፈጥራለን እና ብዙ የሚያሳስብ ነገር አይደለም። እሷንም አሁን አልመጣም ብላ እንትን የምትለውም የምትመጻደቀው አንቺንም ብሎክ ሙቤንም ብሎክ የምታደርገው እህታችን ሌላ ምንም ማስረጃ የለም፣ እጇ እንዳለበት ማሳያ ስለሆነ ማለት ነው። ስለዚህ የመጀመሪያ ቀን እኮ መታ ነበር። እኛን በመሀል ለማታለል የምትችል መስሏት ፊቷን ሸፍና ኒቃ ሚስት ነኝ ስትል፣ ያው እምነት የሰው እምነት ታከብራለህ አይደል? በግድ እምነቴ ነው እያለች ካውልቂ አትልም። ስለዚህ እሺ ብለን ተቀብለን ቪዲዮ አብሪ ብያት ቪዲዮ አብርታ ረጅም ሰዓት ለእያንዳንዱ ጥያቄ እየማለች እየተገዘተች ስትመልስ ነበር። ከዛ በኋላ ተንተባተበች፣ ብሎ ካረገች፣ ጠፋች፣ ልማለች። ቪዲዮ ለማስመራት ራሱ እዚህ ጋር ለማስመጣት ራሱ እንዴት በውስጥ ሳወራት አልቅሳ ሪከርድ አድርጌያታለሁ። አልቅሳ በልጆችሽ በአላህ በምን ሚዲያ ላይ መውጣት አልፈልግም ብላ። እንዴ ምንድን ነው የሚያስፈራሽ? እዚህ ጋር መጥሽ ደግሞ ንጹህ ሰው ከሆንሽ ለዚህ ጋር መጥሽ ጥያቄዎቻችንን ለመመለስ ምንድን ነው የሚያስፈራሽ? እጅሽ ከሌለበት ምን አስፈራሽ ስላት ነው እሺ ብላ የመጣችው። መታም ቪዲዮ ለማብራት ስለ ቲክቶክ አላቅም ደላላ ሆኖ ስለ ቲክቶክ የማያውቅ ከስተመር የሚመለምሉት እኮ ከቲክቶክ ነው። ከዛ የሙባረክን ሁለተኛ አካውንቱ 60 ምናምን ሺህ ፎሎ ያለው አካውንት ዩዘር ኔም እና ፓስዋርድ በውስጥ ሰጥቷት ሎጊን አድርጋ ነው እዚህ ጋር መታ ቪዲዮ አብርታ በኒቃም ስታወራና ጥያቄዎቻችን ስትመልስ የነበረው። ከዛ በነጋታው ተቀጣጥረን ወገቤን አመመኝ ዲስክ አለብኝ ብላ እኔ እርጉዟ ሴትዮ አመመኝ ሳልን ከነፍስ በላይ ከሰው ነፍስ በላይ ምንም ነገር የለም ብዬ እንደዛ ወገቤ እየተንቀጠቀጠቀመች እሷ ዲስክ አለብኝ ወገቤን ያመኛል በቃ ከዚህ በላይ አልችልም ብላ ሄዳ በዛው ስልኳን ዘግታ ጠፋች።
ስልኩ አልተዘጋም የቢዝነስ ስልክ ስለሆነ እኔና ሙባረክን ብሎክ አደረገችን። በአዲስ ቁጥር ሲደወል እዚህ ላይቭን የተከታተለች ስለሆነ ብሎክ እያደረገች ነው። እስኪ በብሎክ እስከ መቼ? ባለችበት ሀገር በኤምባሲ በህግ መጠየቅ አለባት እቺ ሰው። እሺ ስለ ወላይታዋ ልጅም ዝም አትበሉ። እሺ ላስረዳው ቅልቦች አብራ እዛው ቢሮ ያለች ወላይታ ልጅ አማርኛ በደንብ የማትችል ወላይተኛ ተናጋሪ አስገብተን እያስተረጎመች ስለ ጉዳዩ ያስረዳችን ልጅ አለች እና እሷንም ሀቅ እንዳታወጣ እውነቱን እንዳታወጣ እሷንም የሆነ ነገር እንዳያደርጉ ፈርተናል። ለምን ኔትወርክ ነቅሏት በወጣት ሰዓት ስደውል እንዳነሳችልኝ ሳታቅ ስፒከር ሆኖ ላይቭ ላይ ዝም በይ ስትላት ሰምተናል። እና እየደበደበቻት ከሆነ ቢሮ ውስጥ እሷንም የሆነ ነገር እያደረሱባት ከሆነ አናቅም እና ለእሷም ተጨንቀናል። እና የወንድሟን ቁጥር ልኬልሻለሁ። እሺ ዋርድላል ቅልቦች አሁን እንዲደውልላችሁ ያው እንግዲህ እዛ ያለችውን አሁን እኛ ይሄ ነው ያ ነው ማለት እና እንዴት ልንረዳት እንደምንችል አላውቅም። ያው ከኔ እናንተ ናችሁ በሱ ልምድ ያላችሁ። እኔ እዚህ ያለውን ጉዳዮች ላይ ትኩረት እንዲሰጠው ማስደረግ እችላለሁ ብዬ ነው የማስበው እንጂ አሁን የዛን ጉዳይ አንድ ከልምድም አንጻር እዛ የምትኖሩ ስለሆነ የምታውቁት እናንተ ናችሁና ስለ እዛ የሆነ ነገር ልትሆን ትችላለች የሚለውን ምናልባት እናንተ ብትመክሯት የሚሻለውን ሀሳብ ብትሰጡ ይሻላል። በማላውቀው ነገር ውስጥ ገብቼ እንዳልፈተፍት። እሺ ሙባረክ ለዛ ላለው ኤምባሲ እናሳውቃለን። እሺ ሙባረክ 41 መጨረሻው ነው ወይስ 11 መጨረሻው? ባል የትኛው ባል የትኛው ወንድም እንደሆነ አልጠቀስክም። 41 ነው ባል የመጀመሪያው ባል ነው፣ አንዱ ወንድም ነው። ችግር የለውም አብረው ነው ስላሉ ለቅሶ ላይ ሁለቱንም ያገኛቸዋል። ገጠር ስለሆኑም ደግሞ ለዛ ነው ሁለት ሰጥተዋል። እሺ ያቸው ታጣቃቸው ደረጀ መሰለኝ ስሙ ባልዩ አዱ ነው። ትናንት መጥቶ ነበር ጋቢ ለብሶ እዚህ በቪዲዮ ገብቶ ነበር። ንጉሱማ ቄስ ነው ውዶች፣ ባል አይደለም። ደውልና አንደኛው የአባይነሽ ወንድም ነህ በለው። አይ ባሏ ነኝ ይልካል ባል ከሆነ ደወለበት ነው። የት ነበር? ቆይ ሲመጣ ይነግረናል። የት ነበር? ፓስፖርቷ ላይ ላንብበው። ለካ ጅማ ነው ትውልድ ቦታውን ፓስፖርቷን አለሽ እንደ እንጂ የሟች ሳይሆን የወኪል ነው ያለኝ። የሟቹማ ሙሉ ስም ብቻ ነው ውክልናው ላይ ወሊሶ እያሉ ነው። ወሊሶን አትቀልፎች አየሁኝ ኮመንት ላይ። እኔ የመርሳት ችግር ስላለብኝ ነው እንጂ ተናግሯል። የወሊሶ ልጅም ገብታ ነበር። ኤምባሲ ልከናት ነበር። እዛ የምትኖር ሰላም የምትባል ሙቤ ልኳት ሄዳ ኤምባሲ በአፍ ብቻ ምንም አይነት ማስረጃ ሳትይዝ በአፍ ብቻ የመለሱላትን። ወደ ሴት አካባቢ እኔ እንጃ። ቆይ ይነግረናል እንዳድራሻዋል። እና በጣም ፋውል ሰርተውታል። በደንብ እንትን አድርገው መጥተው ነበረ መሰለኝ እዚህ ሰራተኛና ማህበራዊ ክህሎት ሚኒስቴርም መጥተው ኤጀንሲውንም አግኝተው ከዛም በኋላ ውክልናም ለዚህ ሴትዮ እንዲሰጥ ያስደረጉት እዚህ ያሉት ኤጀንሲዎች ናቸው። ተመልከት እንግዲህ እንዴት ነው። ሁለተኛ አስቀድመው ደግሞ እስቲ እንግዲህ እንዳለኝ የሚሆን ነገ ተቀጣጥረናል፣ ነገ ይመጣል፣ አብረን የሚመለከተው ቦታዎች ላይ እንሄድና እንጠይቃለን። አለክ ቀደም አንቺ እንዳልሽው የልጅቷ ህይወት ከማለፉ በፊት አስቀድመን እንደዚህ አይነት መከራ ውስጥ ናት ያለችው እና እገልሻለሁ እያሏት ነው ብለን አመልክተን ነበር እና
የሚገልሰው አስቀድሞ አይናገርም ባሉ በሳምንቱ ነው የሚል ነገር ተነስቷል። ይሄ ራሱ ሲሪየስሊ መሄድ ያለብን ጉዳይ ነው። እንደዚህ አይነት ኬርለስ ህዝብን ማገልገል ዜጋን ያገለግላለሁ ብሎ ስጋቱን በሚገልጽበት ሰዓት ቢያንስ ሰምቶ ፖዚቲቭ ምላሽ አውቃለሁ። ብዙዎቹ ጋር እንግዲህ አንቺም ታውቂያለሽ፣ አብረን እንሰራለን እህቶቻችን እንዲመከራ ውስጥ ያሉ ስንል ኤጀንሲው ጋር ደውለው አስቀድመው ዋርኒንግ እንደዚህ አይነት ነገር እየተሰማ እያየን ስለሆነ ያሉበትን ሁኔታ ሪፖርት አድርጉልን ብለው ይጠይቃሉ። የተባለው ሰው እንግዲህ የሚይዘት ሰው እህት ማጣታችን ስሙንም ስለነገረኝ ነው። ይሄንን ግን ቼክ እናደርግ ነገ እመጣለሁ ብለውኛል። እንደዚህ አይነቱን ሰዎች መፋለም ነው ያለብን። በዚህ ይሄ ትልቅ የሆነ ተቋም ውስጥ ሁለተኛ ከዜጎች ጋር እንትን የሚል ሰው እንደዚህ አይነት ምላሽ መመለስ አለበት ብዬ አላስብም። ሲሪየስሊ እንጠይቃለን። ይህንን ምላሽም የሰጠበትን ምክንያትም አለቆች እንዲጠይቁ እናደርጋለን። በእርግጠኝነት ባለሙያ ነው የሚሆነው። ያለውን ሁኔታም ደግሞ ኤጀንሲውም እዚህም እዛም ያለውንም ነው በአንድ ላይ ያግዙናል። ታውቂያለሽ ከዛሬም ድረስ በቅንነት የዛንም ኤጀንሲ ሎጎ እና ስማቸው ልላክልክ ቁጥራቸው እዛ ብራንት ነው እንታውቃለህ። ታስብዬ ትናንትና መጥቶ ባልየው ውጭ ጉዳይ ሄጄ እየዛቱ አይደለም የሚገልሰው አይዝትም ብለው ባለመቀበላቸው ውጭ ጉዳይ አይደለም ስራና ክህሎት ሚኒስቴር ውጭ ጉዳይ አይደለም ሶሪ ስራና ክህሎት ሚኒስቴር ሄጄ ሊገሏት ነው ሚስቴን ስላቸው እየዛቱ አይደለም የሚገሉት ብለው ናቁኝ፣ አልተቀበሉኝም ማለት። በሳምንቱ ግን ሞታ ይኸው ሞተችላችሁ ብዬ ሲሄድላቸው ግን ጻፉልኝ ደብዳቤ ያለ እናጋለሁ ከሞተች በኋላ። በጣም ያሳዝናል። ይህን ነው እንግዲህ እንደዚህ አይነቱን ነው እኛ አሁን ይኸውልሽ በአንድ ተራ አንድ ዝም ብሎ ቁጭ ብሎ የወር ደመወዝን ብቻ የሚጠብቅ በአንዳንድ ባለሙያዎች ሁሉንም ተቋሙን እኔ ተግተው ቀን ከሌሊት ከኛ ጋር በሌሊት እንኳን ስንደውልላቸው ስልካቸውን የሚያነሱልን ብዙ ባለሙያዎችን አመራሮችን አውቃለሁ። ይሄ አንድ ሰው ግን እንደዚህ አይነት አድርጎ የዚህን ተቋም ኢሜጅ የሚያበላሽ አይነት ነገር ሲፈጠር እጅግ በጣም የሚያሳዝን ነው እና ኤኒዌይ ያለውን ሁኔታ እኛ ነገ እመጣለን ብለውኛል። ሌሊት እመጣለን ብለውኛል። እስከ 3 ሰዓት እስከ 4 ሰዓት የሆነ ይሰራለችን 3:30 4 ሰዓት አካባቢ ስልካቸውን ስላለኝ እኔም ደውዬ ያገኛቸውና ከዛ እኔ ይዣቸው ሂጄ ያለውን ሁኔታ እናስረዳቸዋለን። የሚሆነውም ደግሞ አቅጣጫ እናደርጋለን። ስናደርግ ግን እዚህ ባለው ኤጀንሲ ብቻ ሳይሆን እዛም ያለው እችም አሁን በሰው ልጅ ህይወት ላይ እኔ አንዳንዴ የአይጥ እንደው ዝቅተኛ ዋጋ አሁን ዶሮውን በሺህ ገብተዋል። በምን ምሳሌ እንደዛ እንኳን ክብር ለሰው የሰው ልጅ ህይወት ማለፍን እንደዛ እንኳን ሰዎች የመቀበር እንትን እድል አላቸው። ምናልባት እኔ እስካሁን ድረስ የማውቀው አንድ ሰው ማንነቱ ያልታወቀ ሰው ሞቶ ሳውዲ ላይ ከተገኘ ማንነቱ ያልታወቀ ዜግነቱ፣ ስሙ፣ ፓስፖርቱ ምን ያልታወቀ ከተገኘ የሳውዲ መንግስት 6 ወር በረዶ ቤት አስቀምጦ ፈላጊ ካልመጣ ይቀብራል። ይህንን ነው የማውቀው። 6 ወር ጠያቂ እንደዛ ነው የማውቀው። እንግዲህ በ20 ቀን ትኩስ ሬሳ በ20 ቀን አጣድፎ መቅበር። ቤተሰብ ውክልናውን እንግዲህ አንብበኳል። ቤተሰብ የልጃችን አስክሬን ይላክልን ብለው ውክልና ለመዲና ለቢሮ አለቃ ሰጥተው ያንን ኢግኖር አድርጎ መቅበር ማን ፈቀደላቸው? እሺ እንዲቀብሩ ቤተሰብ ውክልና ጽፎ ባለቤቷ በዚሁ አጋጣሚ እኔ ሀቡ ባለፈውም እንደው አንዳንዶች ዘለው ሲወጡ የነበረበትን ሁኔታ አሁንም ማንሳት እፈልጋለሁ። ምናልባት አንቺ እንትን የማይልሽ ከሆነ የምናገረው እኔ ስለሆነ ኃላፊነቱንም የምወስደው እኔ። ዜጎቻችንን እናገለግላለን ብላችሁ በተለያየ ሀገር ላይ ኤምባሲ ውስጥ የምትጋፉ የኤምባሲ ባለሙያዎች እኔ በድጋሚ ይሄ 2ኛ ነው። በሀናም ጉዳይ ላይ ተናግሬያለሁ። በዚህም ጉዳይ ላይ እዚህ ማህበራዊ ሚዲያ ላይ እኛ እንደ ምንድን ነው እንደ ሶሪ ወደ ሌላ እንዳይተረጎብ እንደ አሞራ እየመጣን የምንጮህ ስራ ስለሌለ ምናምን ነገር አይደለም። የእህታችን የወንድማችን ጉዳይ ያገባናል። ስለ እህታችን ስለ ወንድሞቻችን እንቆረቆራለን ብለን ነው። እናንተ ደግሞ እዛ ጋ እየተከፈላችሁ የምትሰሩ
ችግር ሲፈጠር ችግሩ እንዴት ነው ብላችሁ ለመመለስ የማደፍሩበት ምክንያት ስላላችሁ እዚህ ውስጥ እዚህ 10,000 ምናምን ሰዎች ባለው ውስጥም ስለምትሰሙ መልእክቶቻችንም ይደርሷችኋል። ሲሪየስሊ ያ ከእንግዲህ በኋላ በየኤምባሲ ላይ በየኮሚኒቲ እንሰራለን እያሉ የዜጎች አገልግሎት ላይ የሚሰሩ በተለያየ ቦታ ላይ ያላችሁ ለወገኖቻችሁ መጥተው ችግሮቻቸውን ሊያስረዷቸው ሲፈልጉ ለመስማት ፍላጎት የምታጡ ችግር ሲፈጠር ችግሩን ለመፍታት ፍላጎት የምታጡ ኤምባሲ ውስጥ የምትሰሩ አይ ዶንት ኖ እናንተን መታገል ልንጀምር ነው ብዬ ነው የማስበው። ሲሪየስሊ ለምናቶቻችን ስልክ ራሱ እኮ አነሱ ችግር ላይ ሆኖ ኤምባሲ እንግዲህ ተጠሪነቱ ለስደተኛ ነው አይደል? ችግር ላይ ሆነው እኔ ኤምባሲ ደውሉ ብዬ እኔ በቃ ከአቅሜ በላይ እኔ ጋር ሲመጡ በጣም እየበዛብኝ ኤምባሲ ደውሉ ዳይሬክት እያልኩ የኤምባሲ ቁጥር እዚህ ላይ አየር ላይ እየሰጠው እየደወሉ ቀኑ ሙሉ ከጧት እስከ ማታ እየደወሉ ችግር ላይ ነን ድረሱልን እያሉ ሳይደረስላቸው ይሞቱና ከሞቱ በኋላ ለአስክሬን መሸኛ እንመጣለን ሚዲያ ላይ ለአስክሬን። ስለዚህ እነዚህ ልጆች ሳይሞቱ ኤምባሲ ስልክ ካላነሳላቸው እና ካልደረሰላቸው እዛ ሀገር ላይ ኤምባሲ መኖሩ ምንድን ነው ትርጉሙ? ስልክ እንኳን እኔ እሰማለሁ ነው ምርጫ አለ የኮሚኒቲ ምርጫ ላይ እዛ ላይ ያለው ግፊያ ነው። እዚህ ካሉትም ጋር እዛም ካሉ ከሁሉም ኤምባሲ ጋር አንዳንድ መረጃዎች የምንለዋወጣቸው አካላቶች ስላሉ መረጃዎች ይደርሱናል። ለምርጫ የምትጋፉት ህዝብን እናገለግላለን ለዜጎቻችን እንዲህ እንደርሳለን ብላችሁ ነው ስትጋፉ። ግን ስትጋፉ ለምርጫው እንደምትጋፉ ዜጎቻችሁን አይደለም ለመርዳት ለመስማት እንኳን ፍላጎት የምታጡበት ምክንያት ነው እኔ ጥያቄ የሚፈጥርብኝና በትክክል ደግሞ አረቦችን በእህቶቻችን ላይ እንዲጨክኑ የሚያደርገው ኤምባሲዎች ውስጥ የሚሰሩት ትኩረት አድርገው ዜጎቻቸውን ክብር ስለማይሰጧቸው እነሱ ቢያከብሯቸው እነሱ ቢሰሟቸው በችግር ጊዜ 1 2 3 ነገሮችን ሲፈቱ ቢታይ ከዛና የኢትዮጵያ ኤምባሲ በዜጎቹ ላይ ሲሪየስ ነው የሚል ነገር አቋም ይይዙና በእህቶቻችን በወንድሞቻችን ላይ የተለያየ ይሄ ጭካኔ የተሞላበትን ነገሮች የማድረግ ሁኔታዎች ይቀንሳሉ ብዬ ነው ማስበው። ስለዚህ ለዜጎቻችን ለወንድም እህቶቻችን ክብር እንስጥ፣ ብቻ በቸገራቸው ሰዓትም ደግሞ እንቁም እንድረስላቸው የሚለውን ነገር ነው ማንሳት እንፈልገው። ለዚህ ነው ሞትን የምንሰማው፣ ለዚህ ነው መከራ ድብደባን የተለያየ ሰቆቃን የምንሰማው። እናንተ ስለማታከብሯቸው ነው። ባለቤቱ አንድ ተረት አለ ምንድን ነው ባዳ ደግሞ መጥቶ በአይኗን ይወጋታል የሚል አንድ አባባል አውቃለሁ። እና ይሄ ነው የሚሄደው፣ ትክክል ይሄ ተረት ነው የሚሄደው። እኛ ሳናከብር ስንቀር ሌሎቹ ለሞታቸው ለመከራቸው ለስቃያቸው ምንም እንትን አይላቸውም። አንተ የማትሰማቸው ከሆነ የሚሰማቸው ስለሌለ ሌሎቹ ደግሞ ለመግደል ምንም ወደኋላ የሚመልሳቸው አይነት ነገር የለም። እና ፊሊፒኖች እዚህ ሀገር ላይ በእያንዳንዱ አረብ ሀገር ፊሊፒኒ እንዴት ተከብሮ እንደሚሰራ አንዲት ፊሊፒኒ ሰራተኛዋን በጥፊ ከመታችና ኤምባሲ ደውላ መዳሜ በጥፊ መታችን ካለች ኤምባሲ ነው ተገልጦ የሚመጣው ቤት ድረስ። በዜጋቸው አይደራደሩም። ለዛ ደሞዛቸው በጊዜው ነው የሚሰጣቸው። ተከብረው አይራቡም። ደሞዛቸው በስነስርዓት በክብር ስልክ ተፈቅዶላቸው ሁሌ የሚጨቆነው ኢትዮጵያዊ ነው። ለምን ኢትዮጵያዊ ኤምባሲ ሲደውል እንኳን ስልክ አይነሳለትም? አይደለም ኤምባሲ ሊደርስለት ስልክ እንኳን አይነሳለትም። ስልክ አያነሱላቸው። ለዛ ሲሪየስሊ አንዳንድ የምትደነብሩ ገና የኤምባሲ ስም ስንትን ሲል ምንትን የምትሉ ነው ከዚህ መማር አለባቸው። ነገ በሀቢባ እንግዲህ ሀቢባን የሚያክል ቻሌንጅ የሚያደርግ ብዙዎችን የምትጋፈጥ ሌባን የምትቃወም ሌሎችም ሁሉም በየደረጃው እንዳለ ሁሉ በእነሱ ሁላ የማይመጣ ምክንያት አይኖርም ነው እያለ ነው እግርሽን መብላት የጀመረ አውሬ እስከ ራስሽ ድረስ የማይወጡሽ ምክንያት የለውም እያለ ሁኔታዎችን እንትን እያመቻቸ የሚመጣበት እና ኤኒዌይ ይህንን ጉዳይ እዚህም ያሉ ስራና ክህሎት ሚኒስቴርም የነገውን እንሄዳለን፣ ሁኔታውንም እንረዳለን። ምንድነው ኤጀንቶችንም ሁለቱንም ስሙን ላኪልኝ፣ የዚህኛውንም አለኝ ያኛውን እዛ ያለውንም ላኪልኝ።
ጥያቄዎችን እናቀርባለን። ምን ያህል ሲሪየስሊ ሆነው ደግሞ እንደሚሰሩም በዛው እንከታተላለን። አቡ ስለ ሳውዲ ኤምባሲ ደግሞ እኛ እንትን ማለት ለውጭ ጉዳይ ኢሜይል መላክ እንችላለን አይደል? ሁላችንም እኔና ተከታዮቼ 900 ምናምን ሺህ ተከታይ አለኝ። ይሄ ሁሉ ሰው ኢሜይል ቢያደርግ እኮ ውጭ ጉዳይ ይሰማናል። ውጭ ጉዳይ ነው አለቃቸው የኤምባሲዎች ሰው እንዲሰሙን ስልክ እንዲያነሱ በጣም ብዙ ወገኖቻችን እየተሰቃዩ ችግር እየደረሰባቸው እየደወልን ኤምባሲ ስልክ እያነሱልን ለአደጋ እየደረሱልን ስላልሆነ ከሞቱ በኋላ ብቻ ለአስክሬን ስለሆነ የሚደርሱልን እባካችሁ ወይ ስታፎቹን ቀይሩልን የሚሰማን ሁላችንም። እኔም አሁን ከእንግዲህ በኋላ አየው በባለፈው ምንም ማሳያ እንግዲህ አብሮ ኮሚኒቲ ጋር የሚሰራ የሂውማን ትራፊኪንግ ላይ የሚሰራ እህቶችን እያገተ እንትን የሚያደርግ ግለሰብ ዜጎቻችንን እያገተ ከፈለገች ሙታል እያለ እንትን የሚል ኢትዮጵያዊ አብረው እየሰሩ የህዝብ እንትን ነኝ ብሎ ማሰብ እጅግ በጣም የሚያሳዝን ነው። ኤኒዌይ ሁላችሁም ያላችሁበት በዚህ ጉዳይ ላይ ድምጻችሁን አሰሙ። በቃ ይህ የምትሄዱበት ቦታ እናንተን ሊያገለግል ነው። እዛ ጋር የሚቀመጠው እንኳን ኮሚኒቲ ላይ የሚሰራ ኤምባሲ ውስጥ የሚሰራ አይደለም። አንድ ጠቅላይ ሚኒስቴር ሀገር እመራለሁ ብሎ ሲል የህዝቡን የዜጎችን ድምፅ ችግሮቻችሁን እፈታለሁ ብሎ ነው እንትን የሚለውና ሁላችንም ድምጻችንን ማሰማት አለብን የሚለውን ነገር ለማንሳት ነው። እንግዲህ ነገ የምንደርስበትን እናሳውቃችኋለን። ወደ ማታ አካባቢ ብቅ እላለሁ። አንዴ ካልቸኩል ሳትሄድ አንዲት ልጅ ሳውዲ ከፍተኛ ችግር ላይ ናት እያሉ በጣም ወደ 1938 ኮመንት እየተጻፈ ነው እና ልጅቷ ትግባና ምን እንደሆነ ችግሯ ትንገረን። ሜቢ ይገዛል። እሺ ማናት አስገቧት። እሺ እኔ ንግግራችን እስክንጨርስ ነው ኢግኖር ያረኳችሁ እንጂ እንትን አይደለም ማለት አለማየት ፈልጌ አይደለም። እና ቪዲዮ ሰራለሁ ውዶች፣ ቪዲዮ ሰራና ከዛ የሆነ ቀን ላይቭ ላይ ተሰብስበን ሁላችንም እንዴት ኢሜይል እንደምናደርግ ለውጭ ጉዳይ አሳያችሁና ቻትጂፒቲን ጠይቄ ቆንጆ ኢሜይል አምጥቼ ሁላችንም ለውጭ ጉዳይ ኢሜይል እናደርጋለን። በቪዲዮ ምላሽ አቡዬ ቪዲዮ ስትሰሪ የማይሰማሽን ሊያገለግለኝ ነው እዚህ እንትን የሚለው የተቀመጠው ይሄ ስትደውይለት ስልክ የማያነሳ ኦፍኮርስ የተደወለለት ሁሉ ምናልባት ሁሌ ዛሬ የህዝብ አገልግሎት ስልክ ተብሎ ከተቀመጠ መነሳት አለበት፣ መስማት አለበት። ስልክ ተቀምጦ በዚህ ደውሉ ተብሎ ስልኩ የማይነሳ ከሆነ ኦፍኮርስ በዚህ እስከዚህ ደግሞ ቢዚ ካለ እሺ ሌላ ሰው እያናገሩ ነው። እየጠራ የማይነሳ ከሆነ የህዝብ አገልግሎት አይደለም። በማስረጃ ለስንት ጊዜ እንዳልተነሳ በማስረጃ ማለት ነው። እኔ በማስረጃ ነው ማስረጃውን ለጥፌ ነው ቪዲዮ የምሰራው። ለስንት ቀናት ለወራት እየደወልን ለሰዓታት ያልተነሳበት ማስረጃ እያቀረብኩኝ ቪዲዮ ሰራለሁ። ምክንያቱም በጣም ብዙ እህቶቻችን ያው በአይነሽ ሞተች፣ ሳምንቱ ሙሉ ድረሱልኝ ብላ ሳይደረስላት ሞተች። ስለዚህ ነፍሶች ሳይደረስላቸው እየጠፉ ስለሆነ በሳውዲ አረቢያ ያለው ኤምባሲ ስራው ምንድን ነው? እኔ ሳውዲ አረቢያ ሌላውም ኤምባሲ በእንደዚህ አይነት ላይ ትኩረት አድርጎ የማይሰራ ከሆነ አሁን እኮ ነው ዘመኑ የዲጂታል ግን ሳውዲ አረቢያ ነው። ለምሳሌ ሌላም ቦታ ላይ ነው እንደዚህ አይነት ችግሮች ካሉ ዘመኑ የዲጂታል ዘመን ያመጣልን ሁላችንም። እኔ አሁን ኢትዮጵያ ሁኜ አዲስ አበባ ሁኜ ነው ከአንቺ ጋር የማወራው። ሙቤ የት እንዳለ እንግዲህ የተለያየ ዱባይ እንግዲህ የተለያየ 3 ሀገር ላይ ሆነን ዲጂታል ሚዲያ መጥቶ መረጃዎችንም እንደዚህ ነው አፕዴት የምንደራረገው። ስለዚህ በዚህ በዲጂታል ሚዲያ ዘመን እኛ አልሰሙንም ብለን አፋችንን በቃ ስላልሰሙን በቃ እንቻለው እንደ ዶሮ እህቶቻችን እንደዚህ ከፎቅ ወድቃ ሞተች፣ እንደዚህ ሆነች፣ ሲበስባት እንደዚህ ሞታቸውን እንኳን የማንሰማበት ዘመን አይደለም አሁን ያለው። እያንዳንዱ ቢቸግራት ዛሬ የሆነ ነገር ሲደርስባት ድረሱልኝ ብላ ህዝብን እንዳለ ለመንግስትም መድረስ የሚችልበት ዘመን ውስጥ ያለ ነው እና ይህንን እንቻለው የሚባል ዘመን ውስጥ አይደለም ያለ ነው። ይሄ ደግሞ መፈራራት ያሉ ዘመን ውስጥ አይደለም መሆን ያለ ነው። ችግር ካለ ችግር አለ ብለን ችግር ያለበትን እንትን
ይሄ በእርግጥ በትንንሾች በጥቃቅሞች የመወነጃጀሉ ቀርቶ ፋክት በሆነ እንደዚህ ከአንዴም 3-4 ጊዜ ዜጎቻችንን እንደዚህ አይነት ነገር ሆኗል። ስለዚህ እዛ ያለው ኤምባሲ ዜጎቹን እያገለገለ አይደለም ብለን ያንን ቪዲዮዎችና መልእክቶችን ለሚመለከተው አካል አድርሰን ቶሎ መብት እንዲሰጥበት ለእህቶቻችን ፈጥነው የሚደርሱበት ሁኔታዎችን መፍጠር አለብን ነው። እንግዲህ ይሄ ከማስረጃ ጋር ነው። ከሌ ስታፍ ከሌ ይኸው በዋትሳፕ ይኸው የተጎዳች ልጅ የተደበደበች ልጅ ይኸው እንደዚህ ልኬለት ይኸው እባክሽ ድምፅ ለኤምባሲ አድርሽ እያለች እየላኩኝ የኤምባሲ ስታፍ እያየ ሰውኛ ነው እንግዲህ እያየ ሲን እያለ ካልመለሰ የራሷ ጉዳይ ማለት ነው። ስትሞት አስክሬኗን ለመሸኘት ግን ይመልሳል። ስለዚህ ይህንን ማስረጃ ያቆፍኩኝ ቪዲዮ ሰራለሁ። እኛ አስክሬን አይደለም የምንፈልገው፣ በህይወት ወጥተው በህይወት መጥተው ቤተሰቦቻቸው ኤርፖርት ሂደው እንደላኳቸው ኤርፖርት ነው አበባ ይዘው እንዲቀበሏቸው ነው የምንፈልገው። ይህንን ነገር ደግሞ ለዜጎቼ እዛ ጋር እንግዲህ ከዲፕሎማሲ ባሻገር ለዜጎቼ ድምፅ ትሆኑልኛላችሁ በሚል ነው አደለ? እዛ የኮሚኒቲ ኤምባሲው የዜጎች ክፍል ምናምን ነገር የሚባለው የሚሰራው በእንደዚህ አይነት ሁኔታ ነገሮች መስራት አለባቸው። ትኩረት ሰጥተው መስራት አለባቸው። ካልሰሩ ደግሞ እንዲህ ወጠን እያጋለን ወደኋላ እንዳትሉ። ማንን ነው ይሄ መወነጃጀሉን ለማደፋፈር አይደለም። ለዜጎቻቸው ነቅተው የማይሰሩ ከሆነ በቃ እነሱ ከፈለጉ ሌሎች የሚሰሩትን ሳህንም አጥቦ ሽንት ቤትም አጥቦ ወይንም ግመልም ጠብቆ ይብላ፣ ቦታውን ይልቀቅና ዜጎቹን በአግባቡ ሊያገለግል የሚችል ሰው እዛ ቦታ ላይ መግባት አለበት እና መስራት አለበት የሚለው ነው ሀሳቤ። ኤኒዌይ ሳትፈሩ ቪዲዮዎችን ስሩ፣ መልእክቶቻቸው ደግሞ የሚመለከተው ይድረስ። ኤግዛክትሊ። ልጅቷ ካልገባ እንዴት ነው የምናውቀው? ጋይስ ቤቷ ልሂድ እኔ። የታለች እህቴ? በሳውዲ አረቢያ ከፍተኛ ችግር ላይ ናት። የታለች? እኮ ትግባ፣ ይኸው በሩ ክፍት ነው። ዝም ብሎ ኮመንት መጻፍ ነው እንዴ ውዶቼ? ማናት? የታለች? እኔ ነኝ ትበል እኮ። ይሄ እኮ ነው እኮ ችግራችሁ። ወይ ችግር ላይ ያለውን አካል ሜንሽን አታደርጉም፣ ዝም ብላችሁ ኮመንት ኮፒ ፔስት ብቻ። ማናት ልጅቷ? የታለች? የታለች? አታቁም። በቃ የሆነ ሰው ጻፈ፣ ኮፒ ፔስት ያደረጋችሁ አታቁም ማን እንደሆነ። ኮመንቱን ማን እንደጻፉ አታቁም። ገስት ዝግ ነው እዚህ ቤት። በህይወቱ ገስት ተከፍቶ አያውቅም። እኔ ነኝ ችግር ላይ ያለሁት ብላ ትጻፍ። እህቴ ችግር ላይ ናት ያለችው አካል እናንተ ኬት አምጥታችሁ ነው ኮመንቱን ኮፒ ፔስት አርግታችሁ ያበዛችሁት? ድምፅ የሆናችሁለት አካል ማን እንደሆነ አታውቁም። አለች። የታለች? እኔ ነኝ ትበል። ስሟ ማን ነው? ስም የላትም። ሜንሽን አድርጉ። ስሟን ሜንሽን ካረጋችሁ ሞዴሬተሮች ያስገቧታል።